ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ማንቸስተር ሲቲ ግማሽ ፍጻሜን ተቀላቅሏል። በእንግሊዝ ኤፍ ኤ ካፕ ሩብ ፍጻሜ ማንቸስተር ሲቲ ሊቨርፑልን 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። ለማንቸስተር ሲቲ የማሸነፊያ ግቦችን ኤርሊንግ ሃላንድ 3 ግቦችን በማስቆጠር ሃትሪክ ሲሰራ፣ አንቶኒ ሴሜንዮ የቀረውን ጎል ከመረብ ማሳረፍ ችሏል። በፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ ለተከታታይ 8 ዓመታት በኤፍ ኤ ካፕ ግማሽ ፍጻሜ ደርሷል። ማንቸስተር ሲቲ በሜዳው ያደረጋቸውን ተከታታይ 18 የኤፍ ኤ ካፕ ጨዋታዎችን በማሸነፍ ሪከርድ አሻሽሏል። ማንቸስተር ሲቲ ከ1937 በኋላ ለመጀመሪያ ጊዜ ሊቨርፑልን በ3 ተከታታይ ጨዋታዎች አሸንፎታል። ሊቨርፑል በውድድር ዓመቱ 15ኛ ሽንፈቱን አስተናግዷል። ሃትሪክ መስራት ናፍቆኝ ነበር ሲል ኤርሊንግ ሃላንድ ተናገረ። የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ በድጋሜ ወደ ዌምብሌ በማምራታችን ተደስቻለሁ በማለት ተናግሯል። በዚህ ክለብ ውስጥ ዋንጫ ማሸነፍና ምርጥ እንቅስቃሴ ማድረግ አለብን፣ ደስተኞች ነንም ሲል ኤርሊንግ ሃላንድ አስተያየቱን ሰጥቷል። ተጫዋቹ አክሎም በማንቸስተር ሲቲ ማሊያ ሃትሪክ ከሰራሁኝ ቆይቼ ነበር፣ ዛሬ ደግሜ ለማድረግ ትክክለኛው ጊዜ ነበርም ብሏል። ኢንዞ ፈርናንዴዝ ቼልሲ ሊለቅ ይችላል። የኢንዞ ፈርናንዴዝ ወኪል ከስምምነት ካልተደረሰ ከዓለም ዋንጫ በኋላ አማራጭ እንደሚመለከቱ በይፋ አስታውቋል። ከዓለም ዋንጫ በኋላ በድጋሜ ቼልሲን ለማነጋገር ማቀዳቸውን የገለጸው ወኪሉ ከስምምነት ካልደረሰን አማራጮች እንመለከታለንም ብሏል። ኢንዞ ፈርናንዴዝ በዛ የተቀየሙ ደጋፊዎች ካሉ ይቅርታ መጠየቅ እንደሚፈልግ ወኪሉ ጨምሮም ተናግሯል። ነገር ግን የሌላ ክለብ ስም እንዳልተጠቀሰና ቼልሲን መልቀቅ እንደሚፈልግ እንዳልተናገረ አረጋግጦልኛልም ብሏል። ኤፍ ኤ ካፕ ለአርሴናል አስፈላጊ ዋንጫ ነው ሲሉ ሚኬል አርቴታ ተናገሩ። የመድፈኞቹ አሰልጣኝ ሚኬል አርቴታ በድጋሜ ዌምብሌይ መሄድ እንፈልጋለን ሲሉም ተናግረዋል። አርሴናል ከኤፍ ኤ ካፕ ጋር ታሪክ እንዳለው ያነሱት አርቴታ ትልቅ ውድድር ነው፣ በድጋሜ ዌምብሌይ መሄድ እንፈልጋለንም ብለዋል። ከኤፍ ኤ ካፕ ዋንጫ 2 ወይም 3 ጨዋታዎች ይቀሩናል። ይሄ ውድድር ለአርሴናል ምን ማለት እንደሆነ እናውቃለንም ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ሳውዛምፕተን ያለፉትን 14 ጨዋታዎች አልተሸነፈም። 11ዱን ጨዋታዎች ሲያሸንፍ በ3ቱ አቻ ተለያይቷል። ክረምት ላይ የምናረገውን እናውቃለን ሲሉ አሰልጣኝ ሊያም ሮሴነር ተናገሩ። የሰማያዊዎቹ አሰልጣኝ ሊያም ሮሴነር ተከታታይ ሽንፈት የገጠመው ቡድናቸው መሻሻል እንዳለበት አሳስበዋል። እንደ እግር ኳስ ቡድን መሻሻል አለብን፣ ይሄ ንግግር እኔን ጨምሮ እያንዳንዱን ሰው የሚመለከት ነው ሲሉም አሰልጣኝ ሊያም ሮሴነር ተናግረዋል። አሰልጣኙ አክለውም ቡድኑን ለማጠናከር ክረምት ላይ ምን እንደምናደርግ ጠንቅቀን እናውቃለን በማለትም ገልጸዋል። ኢንዞ ፈርናንዴዝ በዛ መንገድ መናገሩ ያበሳጫል። እሱ ጥሩ ተጫዋችና ግለሰብ ነው፣ ነገር ግን ማለፍ የሌለበትን መስመር አልፏልም ሲሉ አሰልጣኝ ሊያም ሮሴነር ተናግረዋል። አሰልጣኝ ጂሮና ጋቱሶ ከኃላፊነት ለቀቁ። የጣሊያን ብሔራዊ ቡድን አሰልጣኝ ጂሮና ጋቱሶ ከኃላፊነት መልቀቃቸው በይፋ ተገልጿል። አሰልጣኙ ለዓለም ዋንጫ አለማለፋቸውን ተከትሎ በስምምነት ከብሔራዊ ቡድኑ ጋር ተለያይተዋል። በጣሊያን እግር ኳስ ለውጥ እንደሚኖር ቀደም ብሎ ተዘግቦ በነበረው መሰረት የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ግራቪና የብሔራዊ ቡድኑ አሰልጣኝ ጄናሮ ጋቱሶና የብሔራዊ ቡድኑ መሪ ቡፎን ከኃላፊነታቸው መልቀቃቸው ይፋ ሆኗል። ሊቨርፑል ትልቅ ተፎካካሪያችን ነው ሲሉ አሰልጣኝ ፔፕ ጋርዲዮላ ተናገሩ። በአሰልጣኝነት ህይወቴ የእኔ ትልቁና ጠንካራው ተቀናቃኝ ሊቨርፑል ነው ሲሉም አሰልጣኝ ፔፕ ጋርዲዮላ ተናግረዋል። አሰልጣኙ አክለውም በምናደርጋቸው ጨዋታዎች ሁሉ ጠንካራና አስደሳች ፈተናዎች ይዘው ይቀርባሉ ሲሉም ገልጸዋል። ሚኬል አርቴታ የወሩ ምርጥ አሰልጣኝ ተብለዋል። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዓመት የወርሃ መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የአርሴናሉ አሰልጣኝ ሚኬል አርቴታ የወሩ ምርጥ አሰልጣኝ በመባል ተመርጠዋል። አሰልጣኝ ሚኬል አርቴታ አርሴናልን እየመሩ በወሩ ያደረጓቸውን 3 ጨዋታዎች ማሸነፍ ችለዋል። ሚኬል አርቴታ የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ ሽልማትን ለ8ኛ ጊዜ አሸንፈዋል።
የሴሪያው የወሩ ምርጥ አሰልጣኝ ታውቋል። 30ኛ ሳምንት ላይ የሚገኘው የጣሊያን ሴሪያ የወርሃ መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የኮሞ አሰልጣኝ ሴስክ ፋብሪጋስ የወሩ ምርጥ አሰልጣኝ ተብለው መመረጥ ችለዋል። አሰልጣኝ ሴስክ ፋብሪጋስ ኮሞን እየመሩ በወሩ ያደረጉትን 3 የጣሊያን ሴሪያ ጨዋታዎች ማሸነፍ ችለዋል። ኮሞ በሊጉ 57 ነጥቦችን በመሰብሰብ 4ኛ ደረጃ ላይ መቀመጡ ይታወቃል። ፈርናንዴዝ የወሩ ምርጥ ተጫዋች ተባለ። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት ፖርቹጋላዊው የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ ፈርናንዴዝ ለ6ኛ ጊዜ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። ፈርናንዴዝ በማንቸስተር ዩናይትድ ብዙ ጊዜ የሊጉ የወሩ ምርጥ ተጫዋች ሽልማትን ያሸነፈው ክርስቲያኖ ሮናልዶ ሪከርድ ተጋርቷል። ብዙ የሆነ የወሩን ምርጥ ሽልማት ያሸነፉ ተጫዋቾች እነማን ናቸው? ሃሪኬን፣ መሐመድ ሳላህ እና ሰርጆ አጉዌሮ 7 ጊዜ በማሸነፍ በቀዳሚነት ተቀምጠዋል። ክርስቲያኖ ሮናልዶ፣ ስቴቨን ጄራርድ እና ብሩኖ ፈርናንዴዝ 6 ጊዜ በማሸነፍ 2ኛ ደረጃ ላይ ተቀምጠዋል። ሃሪኬን መቼ ወደ ሜዳ ይመለሳል? እንግሊዛዊው የፊት መስመር አጥቂ ሃሪኬን ጉዳት ላይ መሆኑን የባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒ አሳውቀዋል። በዚህም ምክንያት ሃሪኬን ባየር ሙኒክ ነገ ከፍሬምበርግ ጋር የሚያደርገው ጨዋታ ውጪ መሆኑ ይፋ ሆኗል። ይሁን እንጂ ማክሰኞ ከሪያል ማድሪድ ለሚያደርጉት ጨዋታ ይደርሳል ብዬ አስባለሁ ሲሉ ቪንሰንት ኮምፓኒ ተናግረዋል። ሃሪኬን በቁርጭምጭሚት ጉዳት ምክንያት ለእንግሊዝ ብሔራዊ ቡድን ተሰልፎ አለመጫወቱ ይታወሳል። አስደናቂ ጊዜን አሳልፌ ተመልሻለሁ ሲል ቪክቶር ዩኬሬሽ ተናገረ። ባስቆጠራቸው ወሳኝ ጎሎች ስዊድን ወደ ዓለም ዋንጫ እንድታልፍ የረዳው ቪክቶር ዩኬሬሽ ወደ ክለቡ አርሴናል ተመልሷል። ቪክቶር ዩኬሬሽ በብሔራዊ ቡድኑ ያሳለፈውን ጊዜ በጣም አስደናቂ ነበር ሲልም ገልጿል። የዛ አካል በመሆኔ ደስተኛ ነኝ ያለው ቪክቶር ዮኬሬሽ የፈለግነውን ነገር አግኝተናል፣ በዓለም ዋንጫ ገብተናል፣ ህልማችን እውን ሆኗልም ብሏል። ቪክቶር ዮኬሬሽ ለስዊድን ባደረገው 2 ጨዋታዎች 4 ጎሎችን አስቆጥሯል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ምሽት ተመኘውላችሁ።